ሁለት ግብአት ብቻ በመጠቀም ፊታችሁን እንደዚህ ፏ ማድረግ ትችላላችሁ። በ7 ቀን ፊታችሁ ከተበላሸባችሁ እንደዚህ ጽድት የሚያደርግላችሁ ምርጥ የፊት ማስክ ሰርቻለሁ። በተለይ ከግንባራችሁ ለተሸበሸበባችሁ እንዲሁም ደግሞ ፊታችሁ ለተበላሸ በፀሐይ በሙቀት እንዲሁም ብርድ ከሆነ እናንተ ጋር አንደኛ ፊታችሁ ከተበላሸባችሁ ይሄንን የፊት ማስክ ሰርታችሁት ለ7 ቀን ሞክሩት። በእርግጠኝነት ውጤታማ ትሆናላችሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ። እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮ በእርግጠኝነት ትወዱታላችሁ። በመጀመሪያ እዚህ ጋር የምጠቀመው ቡና እጠቀማለሁ። የተጠቀምኩት ሁለት የሾርባ ማንኪያ ወይም ደግሞ የስኳር ማንኪያ ነው የተጠቀምኩት። ትንሹ ቡና ተጠቅሜያለሁ። እናንተ ንስካፌ ካላችሁ ንስካፌ መጠቀም ትችላላችሁ። እንዲሁም ደግሞ የአበሻ ቡና ካላችሁ የአበሻ ቡና መጠቀም ትችላላችሁ። ንስካፌ ከሆነ እንደዚህ ራሱ ብዙ ሰዓት ወይም ደግሞ ብዙ ደቂቃ አይፈጅባችሁም ማለት ነው። እንዲሁም ደግሞ የተጠቀምኩት እዚህ ጋር ኦሊቭ ኦይል ወይም ደግሞ የወይራ ዘይት ተጠቅሜያለሁ። የወይራ ዘይት በነገራችን ላይ ለፊት ጥራት እንዲሁም ደግሞ ለደረቅ ቆዳ ላይሆን ይችላል፣ ግን ለደረቅ ቆዳችሁ ደረቅ ከሆነባችሁ ቤቢ ኦይል መጠቀም ትችላላችሁ። ምክንያቱም ቤቢ ኦይል ፊትን በደንብ ስለሚያለሰልስ፣ እንዲሁም ደግሞ በቀጣይ የምጨምረው ግብአት ለፊታችሁ ልስላሴ ማንኛውም ፊት ስለሚያለሰልስ ምንም ችግር የለውም እና ከዛ በኋላ ቤቢ ኦይል ጨምሬበታለሁ። እናንተ ባላችሁ ቅባት መስራት ትችላላችሁ። መጀመሪያ ቤቢ ኦይል ካላችሁ በቤቢ ኦይል ብቻ፣ እንዲሁም ደግሞ የወይራ ዘይት ካላችሁ በወይራ ዘይት ብቻ መጠቀም ትችላላችሁ። ከዛ በኋላ እንደዚህ በደንብ አዋህጄዋለሁ። ካዋሃድኩት በኋላ ውሃ አሞቄ ከዛ በኋላ እስቲም እናደርገዋለን። ቢያንስ ለ15 ደቂቃ ያክል እስቲም መደረግ አለበት። ምክንያቱም ቅባቱ እና መዋሃድ አለበት ማለት ነው። ቡናው በደንብ ተዋህዶ ምርጥ ቅባት እንዲሰጠን ለፊታችን የሚሆን ምርጥ ቅባት እንዲሰጠን በመጀመሪያ እዚህ ጋር እናዋህደዋለን። እስቲም ስታደርጉት ቢያንስ ለ15 ደቂቃ በቂው ነው። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። እንዲሁም ደግሞ አዲስ ቤተሰቦች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ በኮመንታችሁ በጣም አመሰግናለሁ ማለት ነው። ከዛ በኋላ እዚህ ጋር የተወሰነ ደቂቃ ይፈጅባችኋል፣ ግን ምንም አይደለም ማለት ነው። ከዛ የተጠቀምኩት እዚህ ጋር ሶፍት ነው እኔ የተጠቀምኩት። እናጠለዋለን። ማጥለያ የተጠቀምኩት ሶፍት ነው። ሶፍት ሲሆን በነገራችን ላይ ማለት ነው ይሄ ሶፍት በፊት እኔ አሁን አይረጥብም እንዴል ነበር፣ ግን ቅባት ስለሆነ አያረጥበውም በጭራሽ አይረጥብም እና ምንም ነገር ደግሞ ወደ ውስጥ አይገባባችሁም እና እንደዚህ ሶፍት ደራርባችሁ ስታጠሉ ሶፍት ደራርባችሁ አጥልሉ። የቡናውን ይሄ ዝቃጩን ወደ ውስጥ እንዳይገባባችሁ እና በጣም ነው እኔ ራሱ ለሁለተኛ ጊዜ እንደዚህ ስሰራበት ግን ሰርፕራይዝ ነው የሆንኩበት። ለካ አይወጣም። በሌሎች ቪዲዮዎች የሌሎች ሀገር ዜጎች ሲሰሩ ሳይ አይወጣም እንዴል ነበር። ስለዚህ እኔ ሞከርኩት፣ አይወጣም። በትክክል ነው የሚያጠልላችሁ። ቅባቱ ብቻ ክልል አድርጎ ከውስጥ ያውጠዋል ማለት ነው። እንዲሁም ለተወሰነ ደቂቃ ራሱ እንደዚህ አድርጋችሁ ለ1 ሰዓት ምናምን ብትተውት ቅባቱ ራሱ እየተንጠፋጠፈ ቅባቱ ይወጣል ማለት ነው። እና ቅባቱ ብቻ እየተንጠፋጠፈ ይወጣል። ጥፍጥፍ ብሎ ወጥቶ ታገኙታላችሁ። ስራ ካላችሁ ራሱ አስቀምጣችሁ ስራችሁ መስራት ትችላላችሁ። ከዛ በኋላ እዚህ ጋር ጭምቅ አርጌ ቅባቴን አወጣውኝ። ደግሞ ሲያምር እንዴት አባቱ እንደሚያምር የምር። ይሄንን በነገራችን ላይ ይሄንን ብቻ የቡና ቅባት ለጸጉራችሁ እድገት እንዲሁም ከግንባራችሁ ለሸሸ ራሱ ለጸጉራችሁ መጠቀም ትችላላችሁ። በተለይ ቅንድባችሁ ማሳደግ ከፈለጋችሁ ራሱ ለቅንድባችሁ ራሱ መቀባት ትችላላችሁ። በትንሽ በጆሮ መጥረጊያ በሱን እየቀባችሁ ማታ ማታ ከዛ ጠዋት መታጠብ ትችላላችሁ ማለት ነው። እና ቅባቱን ይህንን ይመስላል የቡና ቅባት ግን ለጸጉሬ እሰራለሁ በቀጣይ። ያው አይሆንልኝም እንጂ ጊዜ የለኝም እንጂ ብቻ ከዛ በኋላ የተጠቀምኩት እዚህ ጋር ቫዝሊን ተጠቅሜ ያለው ክሬማችን እንሰራለን አሁን። ቫዝሊን ፊትን ለማለስለስ እንዲሁም ደግሞ እጃችሁ ከተሰነጣጠቀባችሁ ብርድ ከሆነ እንደኛ እናንተ ጋርና ሙቀት ከሆነ ደግሞ ማታ ማታ ተቀብታችሁ ምንም ችግር የለውም። ማታ ጠዋት መታጠብ ትችላላችሁ፣ ሳታበዙ መጠቀም ማለት ነው። ፊታችሁ ወዛማ ከሆነ ራሱ ምንም ችግር የለም። ታጥባችሁ ተቀብታችሁ ከዛ በኋላ ሳታበዙ በትንሽዬው መቀባት ትችላላችሁ። ከዛ በኋላ ቡናችንና እዚህ ጋር ማስካችንን ክሬማችንን
አንድ ላይ በደንብ እናዋህደዋለን። በዚህ አጋጣሚ ይሄንን ክሬም በጭራሽ አይበላሽም፣ በጭራሽ ማለት ነው፣ በምንም ታምር። ምክንያቱም ቫዝሊን አልገባ ቫዝሊ ራሱ ነው፣ የራሱ የቻለ ነው። ስለዚህ ውሃ አልገባበትም። አንድ ነገር ውሃ ከገባበት ብቻ ነው ሊበላሽ የሚችለውና እንደዚህ በዛ አድርጋችሁ ራሱ ለወር ለ15 ቀን ሰርታችሁ ውጭ ላይ ማስቀመጥ ትችላላችሁ። ምንም ፍሪጅ ምናምን አያስፈልገውም። እኔ ራሱ ከሰራው ሳምንት ሆኖታል፣ መጠቀም ከጀመርኩት ራሱ ሳምንት ሆኖታል። እና ያው ቪዲዮ ኤዲት አድርጌ እንግዲህ አሁን እየለቀኩላችሁ ነው ማለት ነው። እና በጣም ነው የጠቀመኝ፣ ለፊቴ በጣም ጠቅሞኛል። ማታ ማታ ስተኛ በዚህ ተቀብቼ ጠዋት ደግሞ እታጠበዋለሁ ማለት ነው። ከዛ በኋላ እንግዲህ አንድ ላይ ደግሞ እንጠቀመዋለን። ፊታችሁ ስትታጠቡ ታጥባችሁ ነው መቀባት ያለባችሁ። በነገራችን ላይ ፊታችሁ በደንብ ታጥባችሁ መቀባት፣ እንደዚህ ተቀብታችሁ ራሱ ትንሽ ፊታችሁ ቢያንስ በሳምንት አንድ ጊዜ እስቲም ብታረጉት ወይም ደግሞ እንደዚህ ከተቀባችሁ በኋላ ወይም ተቀብታችሁ እና በሞቀ ውሃ ደግሞ እንትን ጠርጋችሁ እንደገና ብትቀቡ ውስጡ የተደፈነው ቆዳ ለመከፈት አቅም አለውና ስለዚህ ቡና ፊትን ያጠራል፣ እንዲሁም ደግሞ የሞቱ የቆዳ ሴሎችን ያነሳል፣ ፊትን ያነቃቃልና ቡና እንዳትጠሉ ማለት ነው። ዋናው ነገር ግን ምንድነው? ይሄንን ግብአት ተቀብታችሁ በፀሐይ እንዳትወጡ፣ ማታ ማታ አዘጋጅታችሁ በደንብ አዘጋጅታችሁ ማታ ማታ ተቀብታችሁ አድራችሁ ጠዋት ደግሞ መታጠብ ማለት ነው። ምናልባት ምች እንዳይመታችሁ እና ያው አንዳንዴ ቡና እና ቫዝሊንም ሲጀመር ለእንትን ጥሩ አይደለም ማለት ጥቅም እንዳለው ሆኖ እንትንም አለበት ጉዳትም አለበት ማለት ነው። ስለዚህ እኛ አጠቃቀሙን በትክክል አጠቃቀሙን ካወቅነው ምንም አንጎዳም። ስለዚህ ማታ ተቀብታችሁ ጠዋት ደግሞ መታጠብ ትችላላችሁ። ቫዝሊን ፊትን ያለሰልሳል። ብዙዎቻቸው ስለ ቫዝሊ ያላቸው አመለካከት እና አንዳንድ ሰዎች በጣም ይገርሙኛልና እኛ ቫዝሊ ያደግንበት ተወልደን ያደግንበት በሕፃንነታችን ጀምሮ ያደግንበት ነው። ስለዚህ ለፊታችን ቢሆን ለእጃችን፣ ለሁሉ ነገራችን፣ ለፀጉራችን ሳይሆን የምንጠቀመው ነውና ስለዚህ ቫዝሊ በጣም የሚጠቅም ነው። ያው ይሄ የምላችሁ አንዳንድ ቪዲዮዎች ስላየው ነውና ቫዝሊ በጭራሽ እንዳትጠቀሙ። ቫዝሊን እንደዚህ ነው። ቫዝሊን እኛ ደግሞ አድገንበታል። አድገን ዛሬ ላይ በሕፃንነታችን ስንጠቀም አድገን ዛሬ ላይ ደግሞ ትልቅ ሆነን ወልደን ምናምን ብቻ ብዙ ነገር አለ እና ስለዚህ ቫዝሊን ባለውለታችን ነው። እና እንደዚህ እየሰራችሁ መቀባታችሁን እንዳትረሱ። በተለይ ደግሞ ፊታችሁን በደንብ መሳጅ አድርጉት። ከተቀባችሁ በኋላ ፊታችሁ በደንብ መሳጅ አድርጉት። እንግዲህ በሌላ ቪዲዮ እንገናኛለን። የምሰራላችሁ ቪዲዮ ካለ ወይም ደግሞ እናንተ የጠቀማችሁ ቪዲዮ ካለ ኮመንት አድርጉልኝ። ሰብስክራይብ ማድረጋችሁን እንዳትረሱ። ለሌሎች ደግሞ እንዲደርስላቸው ሼር አድርጉት ቪዲዮውን ማለት ነው። ስለምትከታተሉኝ ስለምታበረታቱኝ በጣም አመሰግናለሁ። በሌላ ቪዲዮ እንገናኛለን እንደ እግዚአብሔር ፍቃድ ማለት ነው። እንግዲህ ቫዝሊን ለእናንተ ምን ያክል ጠቅሟችኋል ወይስ አልጠቀሟችሁም? ኮመንት አድርጉ።